ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩቲዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግርኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት። ሰላም ለእናንተ ውድ የፋና ኦንላይን ስኩል ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬም እንደተለመደው አጠር መጠን ያለች ቪዲዮ ይዤ መጥቻለሁ። እንደማንኛውም ጊዜ ቪዲዮአችን እስከ መጨረሻው በማየትና ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ እንድሰራላችሁ የምትፈልጉት ነገር ካለ የአስተያየት መስጫው ሳጥን ላይ ሀሳባችሁን በማስፈር አብሮነታችሁ እንዳይለየኝ እያልኩኝ ዛሬ ኦአር አንድ ላይ ሲመጣ ኤአር አንድ ላይ ሲመጣና ዳብል ኦ ከአንድ ላይ ሲመጣ እንዴት አድርገን እናነባዋለን የሚሉትን ይዤ መጥቻለሁ። አሁን ወደ ትምህርታችን የመጀመሪያው የምናየው ኤ እና አር ከአንድ ላይ ሲመጡ እንዴት አድርገን እናነባቸዋለን። ክ አ ነው። ይኸው አር ክ አር ከዛ ዲ ያለች ድ ካርድ ካርድ። ስለዚህ ኤ እና አር ምንድናቸው? ዳብል ሌተር ናቸው። ከአንድ ላይ ነው የሚሄዱት። አር ብለን በአንድ እስትንፋስ ነው የምናነባቸው። ከአር እና ከኤ መካከል ምን የለም ስንላቸው አየር የለም፣ ጋፕ የለም። አንድ ላይ ነው የምናነባቸው። ስለዚህ ዳብል ሌተር ብለን እንጠራቸዋለን። ፕ አር ፕአርክ ፓርክ ፓርክ። ፍ አ ነው። ይኸው አር ፍአርም መር ፋርመር። ስለዚህ ካርድ ፓርክ ፋርመር ስንል ኤ እና አር ከአንድ ላይ ይመጣሉ። እነዚህ ዳብል ሌተር ብለን እንጠራቸዋለን። በአንድ ነው የሚነበቡት። ስናነባቸው መካከላቸው ላይ ምን አይኖርም፣ ጋፕ የለም ማለት ነው። ስለዚህ ካርድ ስንል ሴሉ ላይ እንደምታዩት ያው የምንጫወትበት እሱን ካርድ እንለዋለን። ሌላ ፓርክ ይለናል። ያው ፓርክ ደግሞ መዝናኛ ቦታ፣ መናፈሻ ቦታ፣ ሰዎች ሰላማቸውን የሚያገኙበት እንደዚህ እሱን ማለታችን ነው። እንደምታዩት ስሉ ላይ እንደምታዩት ማለት ነው። ፋርመር ስንል ደግሞ አርሶ አደር ነው። ያው ይህን ሬኩን ይዞ ወይም ይህን መቆፈሪያውን ይዞ እንደምታዩት ፋርመር ገበሬ ማለታችን ነው። ወደ ቀጣይ ስንሄድ ደግሞ ቀጣይ ኦ እና አር ነው አንድ ላይ የሚመጡት። ኦር ሆር ሆርስ 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 እንላለን። ስለዚህ ኦ እና አር ይመጣሉ። ዳብል ሌተሮች ናቸው። ከአንድ ላይ ነው የሚነበቡት። ሆርስ ሆርስ። ፎርክ 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 ፎርክ። ክኦር ካር ካርን። ስለዚህ ሆርስ ፎርክ ካርን እንላለን ማለት ነው። ሆርስ ፎርክ እና ካርን እንላለን። ስለዚህ እዚህ ላይ ደግሞ ፈረስ ስንል ሆርስ እንላለን። ሽካ ስንል ፎርክ እንላለን። በቆሎ ስንል ደግሞ ካርን እንላለን ማለት። ስለዚህ ኦ እና አር መጥተው በአንድ እስትንፋስ ኦር ብለን እናነባቸዋለን ማለት ነው። ሌላ ማንበብ መጻፍ የምትቸገሩ ግን የምትፈልጉ እንደዚሁም ማሻሻል የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ ቀጥታም በመደወል እንዲሁም ሶሻል ሚዲያ ላይ ዋትስአፕ፣ ኢሞ፣ ቴሌግራም ላይ በመደወል መማር ትችላላችሁ ማለት ነው። ወደ ቀጣይ ስነ ዳብል ኦ ሲመጣ ወይም ሁለት ኦ አንድ ላይ ሲመጣ እንዴት አድርገን እናነባዋለን ነው። ይሄኛው ዳብል ኦ ሲመጣ ድምፁ ይቀየርና ኦ ብለን ነው የምናነበው። እንዴት ኦ ብለን እናነባዋለን ዳብል ከሆነ? ለምሳሌ ከዚህ ላይ ስንል ፍ ነው የምንል። ከዛ ሁለት ኦ አለ፣ ስለ ሁለት ኦ አለ፣ ግን የምናነበው ኦ ብለን ነው። ስለዚህ ፍኡት ፉት ፉት ነው። ስለዚህ ፖት አይደለም፣ ኦ አይሆንም። እዚህ ላይ ኦ ነው የሚሆነው። ፉት ነው የምንለው። ፉት እግር ስንል የእግር ጫማ ፉት እንላለን። ፉት። እዚህ ላይ ደብሊው አለ። አሁን የደብሊው በፎኒክሱ ነው የምናወጣው። ኦ እንልና ከዛ ዳብል ኦ አለ፣ ኦ ነው። ይሄኛው ኦ ይሆናል። ኦ ከዛ ድ ውድ አንድ ላይ ሲሆን ውድ የወዘ ሁለተኛ ድምጿን ማለት ነው። ውድ ይሆናል ማለት ነው። ውድ ስንል ለማገዶነት የሚያገለግል እንጨት ወይም የተከረከደ ይሄ ልል። በሌላ አባባል ደግሞ ምን እንለዋለን? ሎግ ብለን እንጠራዋለን ማለት ነው። ሎግ ብለን እንጠራዋለን። ውድ ስንል ለማገዶ የሚያገለግል እንጨት ማለታችን ነው። ል ኦ ክ
ሉክ። ስለዚህ ኦ መጥቶ እንደማን ያነበብነው ዳብል ኦ መጥቶ ኦ ብለን ነው የምናነበው። ሉክ መመልከት፣ ዎች ለረጅም ጊዜ የምናደርገው ነገር። ሉክ ማለት ግን ለአጭር ጊዜ ቅጽበታዊ የሆነ ነገር ነው። ዎች ካለ ደግሞ ለረጅም ጊዜ ማለት ነው። ለረጅም ጊዜ መመልከት ሉክ። ለምሳሌ አይ ሉክ ቲቪ አንልም፣ ዎች ቲቪ ነው የምንለው። ቲቪን ምክንያቱም ለረጅም ጊዜ ነው የምናደርገው። ለምሳሌ የሆነ ሰው ሲሮጥ ብናይ ሉክ ሂር ነው የምንለው፣ እሱን ተመልከት ነው። ያ ማለት ሉክ ማለት ለአጭር ጊዜ የሚደረግ እይታ ወይም በአጭር ጊዜ የሚደረግ እይታ ሲሆን ዎች ማለት ደግሞ ለረጅም ጊዜ የሚደረግ ይሆናል ማለት ነው። ሶ ዳብል ኦን የመጣ ኦ ብለን እናነባለን። ሉክ መመልከት። ሙን 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 ኦ ነው የሚሆን። እዚህ ላይ ኦ ነው የመጣ ኦ ነው የሚሆን ሙን እንላለን። ፑል ፑል ፑል። እዚህ ላይም ዳብል ኦ ነው የመጣ ኦ ይሆንና ፒኦኦ እነዚህ ከአንድ ላይ ሶስቶቹ ምን ይሆናሉ? ፑ ነው የሚሆኑት። ምክንያቱም ሁለቱ ኦ ስለሚሆን ማለት ነው። ፑል ፑል መዋኛ ገንዳ ፑል ብለን እንጠራዋለን። ጉስ 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 እንላለን። ይቺ ደግሞ ምንድነች? ጉስ ምናላት የሆነች እንደ ዳክ የምትሆን የምትባል አሞራ ነገር ነች። በጣም ትሮጣለች። መብረራችን ግን ትሮጣለች፣ በጣም ሯጭ ነች። ስለዚህ ጉስ እንላለን። ስለዚህ እዚህ ላይ ግን እነዚህኞቹ ቃላቶችና እነዚህ ቃላቶቹ ሁለቶቹ ምንድነው የተወሰነ ኢንሴም ፖይንት ምን አላቸው? የተወሰነ ልዩነት አላቸው። እነዚህኞቹ ስንላቸው አጭር ናቸው። ፉት እዚህ ላይ ስንለው ደግሞ ሙን ፉት ስናላ ሞን ስንል ይችኛዋ ትንሽ አየር ላይ የመቆየት ርዘም የማለት ባህሪ ያላት። ውድ ስንላ ፑል ስንል ይለያያሉ። እነዚህኞቹ ይፈጥናሉ፣ እነዚህኞቹ ትንሽ ዘገየት ይላሉ። ሉክ ስንላውን አጭር ነው። ኦ ብትሆንም ግን አጭር ነች። ሉክ ነው ታሎ ትፈጥናለች። ጉስ ስንል ግን ጉ ትንሽ አፋችን ላይ ኦ የምትለዋ ድምፅ ስትሬች ታደርጋለች። ስለዚህ ዳብል ኦ መጥቶ እንደ አንድ ኦ ተነቦ፣ ነገር ግን ይሄ ኦ የምንለው ድምፅም በሁለት አይነት መንገድ አፋችን ላይ የመቆየት የመዘግየት ባህሪ ይኖረዋል ማለት ነው። ስለዚህ እንደዚህ አድርገን እናያቸዋለን ማለት ነው። ዳብል ኦ ሲመጣ በዚህ መንገድ እናነባለን። ሰው እንዳልኳችሁ ማንበብ መጻፍ የማትችሉ ግን ፍላጎት ያላችሁ ስክሪን ላይ በተቀመጠው ስልክ ደውሉልን፣ ቀጥታ መደወል ትችላላችሁ። እንዲሁም ደግሞ በማንኛውም ቦታ በማንኛውም ሰዓት በማንኛውም ስራ ላይ ብትሆኑም ከሀገር ውጭ ብትሆኑም ኦንላይን በሶሻል ሚዲያ በኢሞ፣ በቴሌግራም፣ በዋትስአፕ መደወል ትችላላችሁ። እስከዚህ ሰዓት ስለተከታተላችሁኝ እጅግ ዛሬ አመሰግናለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ እመለሳለሁ። እስከዚያ ቸር ቆዩልኝ። መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ። ባይ ባይ።